ዛሬ እንደኔ ደስ ያለው ሰው አለ። እንግዲህ ነገ የሚለቀቅላችሁ ቪዲዮ እነ ሀይሚዬ ሰላም ሆነዋል። ሰላም እንደሆኑ ሰምቻለሁ ማለት ነው። እንግዲህ ማን ነገረሽ ተሰማሽ እንዴት አወቅሽ ማለታችሁ አይቀርም እኮ እናንተ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። ቪዲዮውን ታታው ዝም ብላችሁ መላምት አትጣፉ ወይም አትስሙ ማለት ነው። እና ቤተሰቦቼ ዛሬ እንግዲህ ደስ ብሎኛል እኔ በነገራችን ላይ ማለት ነው። ተነሱ የሆነ ሰው ነግረውኝ ነው ማለት ነው። ምክንያቱም ሀይሚዬና ብሩኬ እንግዲህ በውስጥ ብዙ ጓደኞቻቸው እንዲሁም ቤተሰቦቻቸው በሙላ በመሆን እነሱ እንዲለያዩ ማንኛችንም አንፈልግም፣ ማንኛችንም አንመኝም። ስለዚህ ቤተሰብ የሆኑ እንዳለ አስታርቀዋቸዋል ባንድ ሆነው ማለት ነው። ምክንያቱም ሀይሚና ብሩኬን ተለያይቶ የሚያቸው ሰው የለም ማለት ነው። እና አንዳንድ ጊዜ ጓደኛም ለዚህ ነው። ምክንያቱም ኤፋም ምናምን አሉ እነሱም በመሆን እንግዲህ ሀይሚዬን ተቆጥተዋት ይቅርታ አድርጊ ብለዋት ብሩኬም እንዳጠፋ ሆኖ እንግዲህ ጥፋቱንም አምኖ ይቅርታ ብሎ ነገ እንግዲህ እውነት ቆንጆ ቪዲዮ ይዘው ይመጣሉ ብዬ አስባለሁኝ። እንደሰማው ከሆነ ማለት ነው። ሁላችሁም ሆነን ለመናገር የነሱን ደስታ ነው የምንፈልገው፣ የነሱን ሳቅ ነው የምንፈልገው። እነሱ እንዲለያዩ አንፈልግም ማንኛችንም ብንሆን እና ስለዚህ አብዛኞቻችሁ ይለያያሉ እያላችሁ የምታወራላችሁ እንዲሁም ተሶሲ ጋር ሊሆን ነው እሱ ሀይሚን አይፈልጋትም የምትሉ ልጆች አላችሁ። እውነት ራሳችሁን ኩኑ በእናታችሁ። ሰው ማለት ተለያይቶ ምን ታገኛላችሁ? ምን ጥቅም ታገኛላችሁ? ምን አይነት ለእናንተ ምን አይነት እፎይታ ይሰጣችኋል? ሰው ማለት ነው የሚኖረው ሁሉም የራሱን ኑሮ ነው እንጂ የሰው ኑሮ አይኖርም አይደል? ስለዚህ እነሱም የራሳቸውን ኑሮ ነው እንጂ የሚኖሩት እኛ በአካል አናያቸውም አይደል? የምናያቸው እኛን ያስቁ፣ እኛን ደስ ያሰኙ፣ እኛን በቃ የተለያዩ ነገሮችን እያመጡ በቃ ፈታት ያረጉን ነው የምናውቃቸው አይደል? እና ስለዚህ ለምንድን ነው መለያየትን ምን አመጣው? እናንተ ባላችሁ ይለያያሉ፣ እናንተ ባላችሁ ይታረቃሉ። እውነት በጣም አብዛኞቻችሁ ቲክቶክ ላይ በጣም ደስ ያላችሁ ልጅ አላችሁ፣ ምንም አትጠቀሙ እውነት ለመናገር ማለት ነው። ሰው ተጣላና ከሚወዳት ፍቅረኛው ወይም ሚስቱ ምን ጥቅም እናገኛለን? ምንም ጥቅም አናገኝም። ለኛ እኮ ምንም የምናገኘው ጥቅም የለንም እውነት ለመናገር ማለት ነው። ያቺ ሴት ተባሏ ጋር ተፋታይ ወይም ተፍቅረኛዋ ጋር ተፋታይና ምን ጥቅም እናገኛለን? ምንም። እና ስለዚህ መልካም ሁላ የምትመኙላቸው ሁላ እውነት አሁንም መልካምነታችሁን አይቀይረው ማለት ነው። ለነሱ ብቻ ሳይሆን ለማንኛውም ሰው በቃ ለማንኛውም ሰው መልካም ነገር መመኘት ጥሩ ነው። ማንም ይሁን ማንም ማለት ነው። እና መጥፎ ነገር መመኘት ምንም አይጠቅመንም ለማንኛችንም ቢሆን እና መልካሙን ሁላ እንመኝላችኋለን። እንግዲህ ነገ በጥሩ ቪዲዮ እንደሚመጡ እኔም ባለሙሉ ተስፋ ነኝ። እናንተም በጉጉት ጠብቋቸው ማለት ነው። መልካሙን ሁላ ተመኙላቸው ማለት ነው እህቶች ማለት ነው። እውነት ባንድ ጋር ሆነው እንግዲህ ዛሬ ያው ቪዲዮ እንዳለቀቁ ታውቃላችሁ። ስለዚህ ብሩኬንም ሀይሚዬንም ተቆጥተዋት ምናምን ጓደኞቻቸው ማለት ነው እንግዲህ ይቅርታ እንድታደርግለት ብለዋል ማለት ነው። እንግዲህ ማን ነው ስሙ ደግሞ በዩቲዩብ ይወጣ ልጅ ነበረ ማለት ነው። እና ሁሉንም ነገር እያስተካከልን ነው እያለ ነበር እሱ ራሱ ማለት ነው። እና ስለዚህ የነሱን መለያየትና የነሱን መጥፎ ነገር ማንኛችንም ብንሆን አንፈልግም አናስብም ማለት ነው። እና የሚያመጡት አይዲያ የሚሰጡት ምክር በቃ ደስ የሚል ፍቅር፣ አንድነት በጣም ብዙ ነገሮችን አስተምረውናል። በፕራንኮቻቸውም ብዙ ነገር የሚያስተምሩ ነገር አርገዋል። የተለያዩ ፕራንኮችን ያደርጋሉ። እነኛ ፕራንኮቻቸው ግን ለሁላችንም ትምህርት የሚሆኑ ምን አይነት ማለት እኛ ምን አይነት አስበን እንደምንሄድ የሚያሳዩ ናቸው ማንኛቸውም ቢሆኑ ማለት ነው የሚሰሯቸው ቪዲዮዎች። እና አሁን ላይ ግን ብሩኬ ያው ምን እንደነካው አላውቅም። ድንገት እንግዲህ እሱ ያው ያሰበው በየዋህነት መሰለኝ በየዋህነት አስቦት በቃ የራሱን ግልጠኝነት ብቻ አይቶ እንግዲህ የሌላ ሰው ያው የዋህነትን አንዳንድ ጊዜ እኮ የሚያጠቃችሁ ነገር አለ አይደል? በየዋህነት ብዙ ነገር ትሆናላችሁ። በምንም ነገር ማለት በዚህ ብቻ አይደለም፣ በሌላም ነገር በገንዘብም ሊሆን ይችላል። እንዲሁም
በብዙ በጓደኞቻችሁም ሊሆን ይችላል። በቃ እናንተ የዋህ በመሆናችሁ የምትጎዱበት ነገር አለ እና እሱም በዋህነቱ በቃ ምንም ነገር አያመጣም ብሎ ይሄን ቪዲዮ በሰራበት ሰዓት እንግዲህ የመጣበትን ጣጣ አይታችኋል ማለት ነው። እና በጣም ከባድ ነው። በነገራችን ላይ ያው ጥፋትም በነገራችን ላይ በጣም ጥፋት አለ ማለት ነው። ግን በጣም ከባድ ጥፋት ነው ያለው። ግን ይሁንና ሀይሚዬ ደግሞ ይቅርታዋን እንድታደርግለት እንግዲህ ጠይቀዋታል ማለት ነው። ብዙዎች በኮሜንትም በተለያዩ መንገድም እየጠየቋን ነበርና እንግዲህ ከብሩኬ ደግሞ እሷ አቆርጥም ያው ምክንያቱም ምን መሰላችሁ ላስደንግጠው ብላ ነው የሚሆነው ማለት ምክንያቱም ታሁን በፊት ሰምታችሁ ከሆነ ማለት ነው ሴት ይዞ ስለመጣ ነው ሴት ይዞት ይመጣ አልፈልግም ብላለች። እንዲሁም ደግሞ ብሩኬ ጋር የምመጡ ሴቶች እኔው ታኒ ነው ውርደታችሁ ብላለች ማለት ነውና ተናግራለች። ካሁን በፊት ደጋግማ ተናግራለች በነገራችን ላይ ማለት ነውና አሁን ደግሞ እንደዚህ ትታይ በቃ ያኔ ደማ ፈላ በቃ አጠቃላይ ነገር በቃ ጥሩ ነገር ስላልሆነ ያ ነገር በቃ እሷ ደግሞ ልታምንም አልቻለችም። ፕራንክ ነው ትትባለ ምንም ልታምን አልቻለችም። ደግሞ ልታምን ያልቻለችው ምን መሰላችሁ ሶሲ ጋር መሆኑ ነው። ሶሲ እንግዲህ የበፊት ጓደኛው ናት፣ የድሮ ጓደኛው ናት። እንግዲህ ቱክቱክ ላይ በፊት በድሮ የሰሩት ቱክቱክ ላይ አይታችሁ ከሆነ አለ ማን ነው ስሙ ብሩኬ ቱክቱክ ላይ ማለት ነው። እና ሃይሚ ጋር ታይገናኙ በፊት መሰለኛ ቪዲዮ እና ስለዚህ በመሃል ላይ ያው ፕራንክ አድርገዋን ነበረ አይታችኋል። ብዙ ነገር ሆነው ነበር አንድ ጊዜ ማለት ነው። ከዛ በኋላ እንግዲህ ከህይወታቸው ወጥታ ነበረ። እንደገና መልሶት ያመጣት በቃ እንዴት ብዬ ልመንህ በምንድነው ማምነው ጓደኛዬ ነኝ እያልክ አይደለም ወይ ነው ጠቧ ማለት ነው። እና አብዛኛው ጠቧ ያ ነው ማለት ነው። እና ስለዚህ በዛ ያው ልጠረጠር ቻለች በጣም በትልቁ በከባዱ ማለት ነው። እና ይሄ ደግሞ ምንም የሚያስጠረጥር ነገር የለውም። እንግዲህ ሁላችንም ያው ሴቶች ትንሆን በጣም ከባድ ነው። እኛ ሴቶች በቃ እውነት አይመስለንም ማንኛውም ነገር በነገራችን ላይ ለመወሰን ደግሞ በጣም እንፈጥናለን። እኛ እውነት ምንም ችሎታ እኮ የለንም እውነት ለመናገር ማለት ነው። እና ስለዚህ ሀይሚዬም እንግዲህ ቅር ብላ ብሩኬ ጋር ተመልሰው ባንድ ሆነው እናያቸዋለን። ያን ፍቅራቸውን እንናፍቃለን። ያን ደስ የሚል ፍቅራቸውን ይዘውልን እንደሚመጡ ባለሙሉ ተስፋ ነን ሁላችንም። የሁላችሁም ዱአ በነገራችን ላይ በጣም ብዙ ልጆች እውነት በእነሱ ምክንያት በጣም ብዙ ልጆች እየታመሙ አሉ። በጣም ብዙ ያለቀሱ ልጆች እያለቀሱ ያሉ ልጆች አሉ። እውነት በጣም በቃ የሰው ፍቅር አላህ ይስጣችሁ ነው የሚባለው በነገራችን ላይ ማለት ነውና የሰው ፍቅር በጣም አላቸው። ግን እንደዚሁ ሆነው ደግሞ የሚጠላቸውም በጣም ብዙ አለ። በጣም የማይፈልጋቸው እነሱን እንዲለያዩ የሚፈልግ ከነሱ አብረው እንዲሆኑ የማይፈልግ በጣም ብዙ አለ። እና ስለዚህ ያ ነገር ደግሞ መሆን የለበትም። ያን ደግሞ የሚያስተካክሉት ራሳቸው ናቸው። ማንኛችንም አይደለን ያን ነገር የምናስተካክልላቸው ራሳቸው ብቻ ናቸው የሚያስተካክሉት። እና ስለዚህ ራሳቸው አስተካክለው እንግዲህ በሰላም በፍቅር እንግዲህ እፋ ተገቡበት ነገሩ ላይ ያው እንግዲህ ሰላም ይወርዳ ብዬ አስባለሁኝ። እንግዲህ የብሩክም እናት ታረቁ ብላ ተናግራለች ማለት ነው። ተናግራለች ባለፈው ሰምታችሁ ከሆነ ከነ ሀብቴና መለኛው ይሄን ነገር ተናግረዋል። እሙሽዬም ታረቁ እያለቻችሁ ነው፣ ሁለተኛ በእንደዚህ አይነት ቪዲዮ እንዳላያችሁ ብላለች እያሉ ነበረ ማለት ነው። እና ስለዚህ ያው በነገራችን ላይ እሙሽን ደግሞ በጣም ታከብራለች ሀይሚዬ በጣም ከመላችሁ በላይ። በነገራችን ላይ የሰው እንትን ምንም ነገር የለባትም ታከብራለች ማንኛውንም ሰው። ብሩኬን ቢሆን እንደዛው በጣም በዚህ በኩል በጣም ጮይ ናቸው። እውነት በጣም ጮይ ናቸው። ለራሱ ለኦዲየንሳቸው እንኳን በጣም ትልቅ ክብር ያላቸው ልጆች ናቸውና ስለዚህ መልካሙን ሁላ እንመኝላቸዋለን። በሰላም እንደሚመጡ ሁላችሁም ዱአ አድርጉላቸው። እወዳቸዋለሁ። ላይክ እና ሼር አድርጉ፣ ሰብስክራይብ